ዋጓን ገነርሱ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊዎች ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት የምትፈልጉ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ነባሮች ላይክ፣ ሼር፣ ኮመንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት ጠይቃለሁ። ተመልሻለሁ። እንግዲህ ከ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በኋላ አርሰናል በሜዳው ኤምሬትስ ብሬንትፎርድን አስተናግዶ የቤት ስራውን በአግባቡ ፈጽሟል። እናንተ የቤት ስራችሁን በአግባቡ ፈጽማችኋል? ሰብስክራይብ አድርጋችኋል? ላይክ አድርጋችኋል? ሼር አድርጓችኋል? እንዲሁም ኮመንት ላይ ሐሳብ አስተያየታችሁን ጽፋችኋል? ይሄ የእናንተ የቤት ስራ ነው። የአርሰናል ደጋፊ ከሆናችሁ አርሰናል የቤት ስራውን እንደሰራው ሁላ እናንተም የቤት ስራችሁን እንድትሰሩ ስል በአክብሮት ጠይቃለሁ። ተመልሰናል። እንግዲህ በሜዳችን 2-0 በሆነ ድል ብሬንትፎርድን በማሸነፍ እንግዲህ ከማንቸስተር ሲቲ ጋር ያለውን የ5 ነጥብ ልዩነት ስናስቀጥል ከቸልሲ ጋር የነበረው የ6 ነጥብ ልዩነት ዶስ ፋኪን ዋንከርስ እነዛ ለፍላፊ ጎረቤቶች፣ እነዛ ወረኛ ጎረቤቶች፣ እነዛ እኛ ተመልሰናል የእንግሊዝ ትልቁ የለንደን ትልቁ ክለብ ቸልሲ ነው ሲሉ የነበሩ እነዛ ክፍታፍ ቲሞች እንግዲህ ዛሬ በሊድስ ዩናይትድ ከታችኛው ዲቪዚዮን ባደገው ሊድስ ዩናይትድ ላለመውረድ በሚታገለው ሊድስ ዩናይትድ 3-1 ተገርፈው ተለጥልጠው እንግዲህ የ6 ነጥብ ልዩነቱ ወደ 9 ነጥብ ሰፍቷል። አሁን የቸልሲ ደጋፊ ምን እያልከኝ ነው? የታለ 2 ቀን አፈን ስትከፍትብኝ የነበርክ ደጋፊ አሁን የታለ? የለህም። እንደ ልማድህ ጠፍተሃል። እንደ ልማድህ የለህም። እንደ ልማድህ ጠፍተሃል። ኤኒዌይስ አርሰናል የዛሬውን ጨዋታ በኤምሬትስ ስቴዲየም ሲጀምር እንደ ጠበቅነው የተጫዋቾች ሮቴሽን መመልከት እዚህ ጨዋታ ላይ አለብን ብለን ነበረ። እንዳሰብነውም የተወሰኑ ተጫዋቾችን ሮቴት ሲደረጉ መመልከት ችለናል። ነገር ግን እኔ ከጠበቅኳቸውና መስጥ ሮቴት መደረግ አለባቸው ካልኳቸው ተጫዋቾች መካከል ዴክላን ራይስና ካላፊዮሪን ግን መመልከት አልቻልኩም። አይ ቲንክ ዛሬ ምንም እንኳን መልእክት ሊያስተላልፍበት ይችላል ሚካኤል አርቴታ፣ ነገር ግን እንደዚህ አይነት አላስፈላጊ ጋምብሊንግ መውሰድ አለብን ብዬ አላስብም። ምንም እንኳን ውጤቱን ብናሳካም ሐሳቤን እዚህ ላይ መቀየር አልፈልግም። ካላፊዮሪ 4 ቢጫ ካርዶች ተመልክቶ ነበረ። ስለዚህ የዛሬን ጨዋታ አሳርፈው ነበር። ምክንያቱም 1 ቢጫ ካርድ ከተመለከተ ቀጣዩን የቪላ ፓርካዌ ጨዋታ ከአስቶን ቪላ ጋር ብናደርገውን ጨዋታ በ6 ነጥብ ከኛ አንሶ 3ኛ ደረጃ ላይ የሚገኘውን አስቶን ቪላ የምናስተናግድበት መርሃ ግብር አለ። ስለዚህ እዛ ጨዋታ ላይ ካላፊዮሪን ኦፍኮርስ መጠቀም እፈልጋለሁ። ስለዚህ እዚህ ጨዋታ ላይ አሳርፈው ነበር። ሌላኛው ዴክላን ራይስ በተደጋጋሚ ለእንግሊዝ ብሔራዊ ቡድንም ለክለብ ፉትቦል ላይም በጣም እያገለገለ የሚገኝ ተጫዋች ነውና ለሱም እረፍት ሰጠው ነበር። ነገር ግን ቡካዮ ሳካን አሳርፈን ኖኒ ማድዌኬን ማሰለፍ ችለን ነበር። እንዲሁም ቲምበርን አሳርፈን ቤን ዋይትን መጠቀም ችለን ነበረ። አርሰናል ጨዋታውን አሪፍ በሚባል መልኩ ነበር የጀመረው። ምንም እንኳን የጨዋታ ኮንትሮሉ ከዚህ በፊት እንደለመድነው ባይሆንም አርሰናል የመጀመሪያውን ጎል በጠበቅኩት ሰዓትና እርሊ የተገኘ ጎል ነበር። እሱንም ስመለከት አርሰናል ይህን ጨዋታ ኮንፈርተብል በሆነ መልኩ ያሸንፋል ብዬ ነበረ። ሚካኤል ሜሪኖ ዋቴ ጋይ ሚካኤል ሜሪኖ
ሊስን ስለዚህ ልጅ ግን ማውራት አይገባንም ትላላችሁ? ሚካኤል ሜሪኖ ሁልጊዜም አስፈላጊ ኢምፖርታንት ግቦችን በማስቆጠር የሜክሺፍት ስትራይከር ሚናውን በአግባቡ ከሃቨርትዝን በጉዳት ካጣን ጀምሮ ወደ 9 ቁጥር ሜክሺፍት ስትራይከር አድርጎ ሚካኤል አርቴታ እየተጠቀመበት በጣም አመርቂ የሚባል እንቅስቃሴና ኢምፖርታንት ጎሎችን እያስቆጠረ የሚገኘው ሚካኤል ሜሪኖ ዛሬም የመጀመሪያዋንና ኢምፖርታንቷን የመክፈቻ ጎል በ11ኛው ደቂቃ ከቤን ዋይት የተሻገረለትን ጎል በጭንቅላቱ በማስቆጠር እንግዲህ አርሰናል 1-0 በሆነ ውጤት ይህን ጨዋታ መምራት ቻለ። በቃ ኮምፈርተብል ነው የገመትኩት 3-0 ግምት ዛሬ እንዲያውም በቃ ተበላው 4-0 ማለት ነበረብኝ ብዬ ነበር። ነገር ግን አርሰናል እንደጠበቅኩት ከጎሉ በኋላ ጨዋታውን ኮንትሮል ማድረግ አልቻሉም ነበር። ኮንትሮል አድርጎት ነበር ግን የጠበቅኩትን ያህል ቻንሶች ክሬት እየተደረጉ አልነበረም። ኤኒዌይስ አርሰናል እንደዛ ቢታገልም ዋናው ነገር ግን ምንድነው መሰለህ በተመሳሳይ ሰዓት ሌላ የሚጫወቱ ቲሞች ነበሩ። አንደኛ የኔክስት ተጋጣሚያችን አስቶን ቪላ 2-0 እየተመራ ነበር በብራይተን። ከዛም በኋላ ግን ጨዋታው ሲጠናቀቅ 4-3 በሆነ ውጤት ማሸነፍ ቻለ ቸልሲ ይላል ያቺ ከፍታፋ ጎረቤታችን። ከዚህ ቪዲዮ መጀመሪያ ላይ እንደነገርኳችሁ 3-1 በሆነ ውጤት በሊድስ ተገረፈች። እንዲሁም ሊቨርፑል 1-1 ከሰንደርላንድስ ጋር በሜዳው አንፊልድ ተለያይቶ እንግዲህ ከአርሰናል ጋር ያለው የነጥብ ልዩነት ወደ 11 መስፋት ቻለ አርሰናል። ከዛም በመጨናነቅ ውስጥ ብንሆንም በጣም ዘግይቶ ባደረገው የሚካኤል አርቴታ ቅያሬ አማካኝነት ወሳኟንና ጨዋታውን የገደለች ጎል በቡካዮ ሳካ አማካኝነት ስናስቆጥርም ገስዋት ሁ አሲስት ዛት ፋኪንግ ጎል ሚካኤል ሜሪኖ። ስለዚህ የዛሬ ማን ኦፍ ዘ ማች ለኔ ሚካኤል ሜሪኖ ነው። ስለዚህ ከማንቸስተር ሲቲ ጋር ያለን የነጥብ ልዩነት ስቲል በ5 ነጥብ እንደቀጠለ ነው። ትላንትና የማንቸስተር ሲቲ ፐርፎርማንስን ዋው ማንቸስተር ሲቲ ዘንድሮ ያስፈራል ብለን ሳንጨርስ ደግሞ ያ የቀዘነ የመከላከል ብቃታቸው ደግሞ ከ5-1 ወደ 5-4 ተጨናንቀው የግቫርዲዮል ከመስመር ላይ ያችን ኳስ ባያድናት ኖሮ 5-5 በሆነ አቻ ውጤት ተጠናቆ ሊጠናቀቅ የሚችልበት ቻንስም ነበረ ማለት ነው። ስለዚህ አርሰናል አይ ቲንክ ጌም ባይ ጌም ኃላፊነታችንን የቤት ስራችንን እየተወጣን ከቀጠልን ዲስ ሲዝን ዋንጫውን ከፍ ከማድረግ የሚያድነን አንዳችም የሚያግደን አንዳችም ቲም አይኖርም ብዬ አስባለሁ ማለት ነው። ቀጣይ እንግዲህ እርሊ የሚደረገው የቅዳሜ ጨዋታ በዩኬ ሰዓት አቆጣጠር 12 ሰዓት ተኩል ቀደም ብሎ የሚደረግ የፕሪሚየር ሊግ መርሃ ግብር ነው። በቪላ ፓርክ አስቶን ቪላን የምናስተናግድበት ጨዋታ ይጠበቃል። እዛም ጨዋታ ላይ እንግዲህ እንደዚህ አይነት ጨዋታዎች ከባድ ጨዋታ ይሆናል ተብሎ ይጠበቃል። የቀድሞ የአርሰናል አሰልጣኝ ኡናይ ኤምሪ እንግዲህ ለሚካኤል አርቴታ ትልቁ ከባድ ተጋጣሚ ከሚባሉ አሰልጣኞች መካከል ነው። እንግዲህ አስቶን ቪላው አሰልጣኝ ኡናይ ኤምሪ እንደ ኒውካስትሉ አሰልጣኝ ኤዲ ሃው ለአርቴታ በጣም ትልቁ ፈታኝ የሚባለው አሰልጣኝ ነው። ከዚህ በፊትም የአርሰናል አሰልጣኝ ስለነበር ከአርሰናል ጋር የሚደረጉ ጨዋታዎች ላይ እጅግ በጣም ትኩረት የሚያደርግ አሰልጣኝ ነው። ስለዚህ እሱን ጨዋታ እንግዲህ በማሸነፍ የቤት ስራችንን ከላይ በመወጣት መቀጠል አለብን ብዬ አስባለሁ። ዋናው ነገር ግን የዛሬን ጨዋታ በማሸነፍ 3 ነጥብ ወደ ባንካችን ገቢ ማድረግ ነበረ። ገቢ ማድረግ ችለናል። እንግዲህ የቤት ስራችንን በአግባቡ ፈጽመናል ማለት ነው። እንግዲህ ቅዳሜ ከሚደረገው ጨዋታ በፊት በፕሪቪው ቪዲዮ መመጣላችሁ ይሆናል። ለዛሬ የነበረን
ቆይታዬን ይመስላል። አዲስ ከሆናችሁ አሁንም ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። አማውት ፒስ ከሞን ዩ ገነርስ